ሰላም ጤና ይስጥልኝ እንደምን አላችሁ? ምሽታችሁ ይባረክ፣ ቀናችሁ ይባረክ በያላችሁበት የሰዓትና የጊዜ አቆጣጠር። ይህ ደግ ሰው ቲዩብ ነው። ባለፈው የቱቶሪያል ቪዲዮአችን ከስተመር እና ቬንደር እንዴት እንደሚመዘገብ አይተን ነበር። የተለያየ ነው። በዛኛው ቪዲዮ ላይም የሚቀጥለው ቪዲዮአችን የከስተመሮቻችንን እና የቬንደሮቻችንን ወይም የደንበኞቻችንና የአቅራቢዎቻችንን ያለብንን ዕዳና የምንሰበስበውን ወይም ቢጊኒንግ ባላንስ ብለን የምንጠራውን እንዴት እንደምናስገባ ተነጋግረን ነበር። የተለያየ ነው። ስለዚህ በዛሬው ቪዲዮአችን የከስተመር እና የቬንደር ወይም የአቅራቢና የደንበኛን ቢጊኒንግ ባላንስ እንዴት እንደምናስገባ የምናየው። የተለመደው ኦፕን ኤግዚስቲንግ ካምፓኒ ላይ እንገባና ዲያም ፒኤልሲን እንከፍታለን። ዲያም ፒኤልሲን በመምረጥ ኦኬ ብለን ካምፓኒያችንን እንከፍታለን። ካምፓኒያችን ከተከፈተ በኋላ መጀመሪያ የደንበኞቻችንን ቢጊኒንግ ባላንስ እናስገባለን። ሜንቴን ላይ እንገባና ከስተመር ኦር ፕሮስፔክትስ የሚለው ላይ ክሊክ እናደርጋለን ማለት ነው። ከስተመር ኦር ፕሮስፔክትስ ስንገባ ባለፈው ደንበኞቻችንን የመዘገብንበትን ዊንዶ እንደዚህ ተከፍቶ እናገኘዋለን። እዚህ ጋር የት እንደምናስገባው ለማወቅ ሂስትሪ ጋር እንገባለን። እዚህ ጋር የተዘረዘሩ 5 ታቦች አሉ። ጄኔራል፣ ኮንታክትስ፣ አድሬስ፣ ሂስትሪ፣ ሴልስ ኢንፎ እና ፔመንት ኦር ክሬዲት ይላሉ። ከዚህ ውስጥ የምናስገባው ቢጊኒንግ ባላንሳችንን ሂስትሪ የሚለውን ታብ በመጠቀም ሂስትሪ የሚለውን ታብ ስንጠቀም እዚህ ዊንዶ ላይ ከስተመር ቢጊኒንግ ባላንስ የሚል ከዚህ ከካሌንደር ከሚመስለው ወይም ከቴብሉ በታች እናገኛለን ማለት ነው። እዚህ ጋር ክሊክ በማድረግ ስንሄድ ቀጥታ ደንበኞቻችን እንደዚህ ተዘርዝረው እናገኛቸዋለን ማለት ነው። ደንበኞቻችን አንድ በአንድ ተዘርዝረው አገኘናቸው። ወሰን፣ ስታር እና ጸጋ ባለፈው የመዘገብ። ስለዚህ እነዚህ ደንበኞቻችን ምን ያህል ባላንስ እንዳለባቸው ለማወቅ ደግሞ ቀደም ሲል የቴሌግራም ቻናሌ ላይ የጫንሁትን የፕሮጀክት ኢንፎርሜሽን በመክፈት አሳያቸዋል። ለዚህ ደንበኞቻችን ያለባቸው ባላንስ ምን እንደሚመስል የደንበኞቹ ቴብል ጋር እንሄድና እናያለን ማለት ነው። ደንበኞቻችን እነዚህ ናቸው። ወሰን፣ ስታር እና ጸጋ። ወሰን ጋር ወይም ከወሰን የምንሰበስበው በኢንቮይስ 143 የሸጥነው የመክፈያ ጊዜው ደግሞ የተሸጠበት ቀን ደግሞ ዲሴምበር 17 2025 ባላንሱ 31500። ስታር ሱፐር ማርኬት ደግሞ በኢንቮይስ 55 የሸጥነው 76800። ለጸጋ ስቶር ደግሞ በኢንቮይስ 69 19200፣ በኢንቮይስ 74 13500፣ በሴልስ ኢንቮይስ 76 ደግሞ 24000 ተሰብሳቢ ከጸጋ ላይ የምንሰበስበው እንዳለ ያሳየናል ማለት ነው። ስለዚህ የምናስገባው ይህን መረጃ እንደምታስታውሱት ባለፈው ደንበኞቻችንን ስንመዘግብ ያስገባነው መረጃ የደንበኛውን አይዲ፣ የደንበኛውን ስምና የደንበኛውን አድራሻ ነው። ቢጊኒንግ ባላንስን በምናስገባበት ጊዜ ደግሞ የደንበኛውን የሸጥንበትን ኢንቮይስ፣ የደንበኛው የተሸጠበትን ቀን እና ደንበኛው ያለበትን ባላንስ እነዚህን 3 ነገሮች እንሞላና ሴቭ አድርገን እንወጣለን ማለት ነው። ስለዚህ ወደ ፒችትሪ ዊንዶአችን እንሄድና እነዚህን መረጃዎች ተመልሰን እያየን አንድ ባንድ የሁሉንም ደንበኞቻችንን ባላንስ የምናስገባ ይሆናል ማለት ነው። እዚህ ዊንዶ ላይ እንመጣና 2 ነገሮች አሉ። እነዚህ 2 ነገሮች ምን መሰሏቸው? የመጀመሪያው ኢንቮይስ ፎር ይላል። ኢንቮይስ ፎር ማለት ለማን ነው ኢንቮይስ ያደረግን ደግሞ አንተ ጋር ተሰብሳቢ ያለን ብለን ኢንቮይስ የምንልክለት ደንበኛ ማን ነው የሚለውን ስንወስድ ለምሳሌ የመጀመሪያው ወሰን ነው። ወሰንን ከዚህ እንመርጥና ወይም ዳብል ክሊክ እናደርግና ኢንቮይስ ፎር ጋር እንመጣለን። እዚህ ጋር አሁን ያለንበት አክቲቭ የሆነው የሚያሳያችሁ ታብ ከስተመር ባላንስ። ይሄ ከስተመር ባላንስ አሁን ሁሉም የምታዩት ዜሮ ነው ባላንሳቸው ምንም ስላላስገባን ማለት። ከወሰንም የምንሰበስበው የለም፣ ከስታርም የምንሰበስበው የለም፣ ከጸጋ የምንሰበስበው የለም። ቶታል ቢጊኒንግ ባላንስም ወይም አካውንት ከወሰን ከጸጋና ከስታር የሚሰበሰበው ተሰብሳቢ ዜሮ ነው የሚያሳየው። እነዛን ቅድም ፕሮጀክቱ ላይ ያሳዩዋቸውን ቁጥሮች ከሞላን በኋላ ግን የሆነ ቁጥር ይመጣል ማለት ነው። እሱን እናያለን። ስለዚህ የመጀመሪያው ደንበኛችን ማን ነው? ወሰን። ወሰን ላይ ክሊክ እናደርግና ኢንቮይስ ፎር የሚለው ታብ ላይ እንመጣለን። አሁን ልክ ወሰን ላይ ክሊክ ሳደርግ ኢንቮይስ ፎር 1201-01 ወይም ደግሞ ወሰን እዚህ ጋር እንመጣለን። እዚህ ጋር ስንመጣ ቴብሉ ሬዲ ሆኖ ይጠናል ማለት ነው። ቅድም ምን እናስገባለን ነበር ያልኋችሁ? ኢንቮይስ ዴት፣ ኢንቮይስ ነምበር፣ ዴት እና አማውንት። እነዚህ 3 ነገሮች ፕሮጀክታችን ላይ ተጽፈው እናገኛቸዋለን። እነሱን እንጽፋለን ማለት ነው። ለምሳሌ ወሰን የሸጥነው ኢንቮይስ ነምበር ስንት ነው? ለወሰን የተሸጠበት የኢንቮይስ ነምበር SI 43 ዲሴምበር 17 2025 31500። እነዚህን መረጃዎች ወስደን እዛ እናስገባለን ማለት ነው። ወደ ፒችትሪ እንመለስና ኢንቮይሱ SI 43 ብለን እንጽፋለን። ዴቱ ደግሞ 12ኛው ወር ስላሽ 17ኛው ቀን ስላሽ 2025 ብለን ኢንተር ስንለው ዲሴምበር 17
2025 ብሎ ይነግረናል ወይ ይጽፍልናል ማለት ነው። ፐርቼዝ ኦርደር እዛ የለም። አማውንቱ ስንት ነው? 31,500። ይሄ ምን ተብሎ ነው የሚመዘገብ ብሎ እዚህ ጋር አካውንት እንድትመርጡ ይጠይቃል። ይሄ ትልቅ ነገር ራሱ ይናገራል። ምንድነው ኤ ዝባር አር ማለት አካውንት ሪሲቬብል ማለት አካውንት ሪሲቬብል። ኤ ስላሽ አር ሚንስ አካውንት ሪሲቬብል አካውንትን ምረጡት ነው ሊንክ እንዲያደርገው። እዚህ ጋር ክሊክ እናደርግና ቀደም ሲል ከዘረዘር ነው የቻርት ኦፍ አካውንት ውስጥ አካውንት ሪሲቬብል ስንት ነው? 1200 እንመራለን ማለት ነው። አሁን ጨረስን። የማንን ኢንቮይስ አስገባን? የወሰንን ተሰብሳቢ አስገብተናል። ከስተመር ባላንስ የሚለው ጋር ክሊክ አድርገን ስናየው ያችው ወሰን ጋር ስንት አሳየን? 31,500 ተመዘገበ ይለናል። ቀጣዩ ደንበኛችንስ ማን ነው? ስታር ሱፐር ማርኬት። ስታር ሱፐር ማርኬት ጋር የሸጥንበት ኢንቮይስ ነምበር ማለት ስንት ነው? ኢንቮይስ ነምበሩ 55 ነው። የተሸጠው ዲሴምበር 1 ነው። 76,800 ብር ከወሰን እንሰበስበዋለን ማለት ነው። ስለዚህ ወሰን አይሚን ስታር ጋር ዳብል ክሊክ ወይም ደግሞ እዚህ ጋር መጥቼ ኢንቮይስ ፎር በማለት መመዝገብ እችላለሁ። ኢንቮይስ ነምበር ኤስአይ 55 የተሸጠበት ቀን ዲሴምበር 1 12ኛው ወር 2025 ቀኑን 12 መጀመሪያ ወሩ ነው የሚጻፍ ይቅርታ 12ኛው ወር የመጀመሪያው ቀን ዝባር 2025 ዲሴምበር ቼዝ ኦርደር 76,800 ማንን እንመርጣለን? አካውንት ሪሲቬብል ይመረጣል ማለት ነው። 1200። እሺ ቀጣይ ደግሞ ማለት ጸጋ ላይ ዳብል ክሊክ እናደርግና ቴብሉን እንከፍታለን። ጸጋ ጋር ብዙ ቀኖች እና ብዙ ኢንቮይሶች ናቸው ያሉት 69 74 እና 76 እነዚህን እንመዘግባለን አንድ ባንድ። የመጀመሪያው ኢንቮይስ ላይ ዲሴምበር 9 የሸጥንለት 19 ኤስ አይ 69 ዲሴምበር 9 12ኛው ወር 09 ዝባር 2025 የተሸጠለት አማውንት 19,200 አካውንት ሪሲቬብል ሊንክ ማድረግ እንዳንረሳ 1200። ሁለተኛው ኢንቮይስ ኤስ አይ 74 12ኛው ወር ላይ በ20ኛው ቀን መቼ ዓመተ ምህረት 2025 13,500 አካውንታችን 1200። ሶስተኛው ኢንቮይስ ኤስአይ 76 በ29ኛው ቀን ተሸጠ። ኤስአይ 76 12ኛው ወር 29ኛው ቀን 2025 አማውንት 24,000 ጨረስን ማለት ነው። አሁን ሞልተን እዚህ ጋር እንመጣና እዚህ ጋር እንደምታዩት የጸጋ ስቶርን 56,700 ብሎ ሶስቱንም ኢንቮይስ ጀምሮ አመጣልን ማለት ነው። ጠቅላላ ድምሩ ደግሞ እዚህ ጋር እንደምታዩት 165,000 ከሶስት ደንበኞቻችን ወደፊት በፌብራሪ ወይም ደግሞ በቀጣይ ወር የምንሰበስበው እንዳለ ያሳየናል ማለት ነው። አሁን የደንበኞቻችንን ቢግኒንግ ባላንስ አስገባን ሴቭ ብለን እንወጣለን ማለት ነው። ሴቭ ካልን በኋላ ይህን ዊንዶ ክሎዝ እንለዋለን። በተመሳሳይ መንገድ ደግሞ ቬንደር እዚህ ጋር እንደምታዩቸው ተዘርዝረዋሉ። ከዚህ ጀምሮ ኢንቮይሶች አሉ። እነዚህን ኢንቮይሶች እንሞላለን ማለት ነው። ለደንበኞች እንዳስገባ ነው ሁሉ የአቅራቢዎቻችንንም ኢንቮይስ እንመዘግባለን ማለት ነው። እሱን ለመመዝገብ አሁንም ወደ ፒችትሪ ሜን ዊንዶ እንሄድና ሜንቴን ጋር እንገባና ቬንደርስ ላይ ክሊክ እናደርጋለን። ቬንደርስ ላይ ክሊክ ስናደርግ ልክ እንደ ከስተመር ሁሉ እዚህ ጋር ምን የሚላለን ሂስትሪ የሚል ታብ አለ። ሂስትሪ የሚለው ታብ ላይ ክሊክ ስታደርጉ ተመሳሳይ የደንበኞቻችንን የሚመስል ዊንዶ ይመጣል። እዚህ ጋር አሁንም ምን የሚላለን ዩ ዱ ሃቭ ቬንደር ቢጊኒንግ ባላንስ የሚላለን። እዚህ ጋር ክሊክ እናደርግና እንቀጥላለን ማለት ነው። ልክ እዚህ ጋር ክሊክ ስናደርግ አሁንም እንደ ቅድሙ እንደ ደንበኞቻችን አቅራቢዎቻችን ወይም ቬንደርስ ተዘርዝረው መጡ። ገራዶ፣ አለም፣ አማን እና ከተማ ገቢና ፋይናንስ ቢሮ አለ። እነዚህን አንድ ባንድ እየመረጥን ኢንቮይሳቸውን እናስገባለን። እዚህ ጋር ኢንቮይስ ፐርቼዝ ቅድም ኤስአይ ነበር፣ አሁን ደግሞ ፒአይ ይላል። ፐርቼዝ ኢንቮይስ ለደንበኞች ስንሸጥ ሴልስ ይባላል። ሴልስ ኢንቮይስ። ከአቅራቢዎች ስንገዛ ደግሞ ምን ይባላል? ፐርቼዝ ኢንቮይስ። የግዢ ደረሰኝ፣ የሽያጭ ደረሰኝ እየተባለ የሚመዘገበው ማለት ነው። ስለዚህ አማን ፒኤልሲ ላይ ፐርቼዝ ኢንቮይስ 171 አለ። አማን ፒኤልሲን እዚህ ጋር እንመርጥና ፐርቼዝ ፍሮም ላይ ክሊክ እናደርጋለን። ወይም ደግሞ አማን ፒኤልሲ ራሱ ላይ ዳብል ክሊክ ስናደርግ ፐርቼዝ ኢንቮይስ የምናስገባበት መጣ። ፒአይ 172 ፐርቼዝ ኢንቮይስ የተሸጠበት ቀን ዲሴምበር 14 2025 አማውንቱ 45,000 12ኛው ወር በ14ኛው ቀን 2025 ተሸጠ። አማውንቱ 45,000 አማውንት ላይ እዚህ ጋር እንመጣና 45,000 እንመዘግባለን። እዚህ ጋር ልክ ቅድም አካውንት ሪሲቬብል እንደመረጥ ነው ሁሉ አሁን ማንም የሚመረጥ አካውንት ሪሲቬብል ተከፋይ ማለት ነው። ለማንም እንከፍል ለአቅራቢዎቻችን ወይም ለእኛ ማቴሪያል ለእኛ ለሚሸጡልን በዱቤ የምንከፍላቸው 2100
እናስገባለን። ቬንደር ባላንስ ጋር እንመጣለን። ቀጣዩ ደግሞ ማን ነው? ገራዶ ትሬዲንግ። ገራዶ ትሬዲንግ ደግሞ የሸጥንለት በፐርቼዝ ኢንቮይስ 106 ነው ማለት። ገራዶን እንመርጥና ኢንቮይስ ነምበር ፒአይ 166 የተሸጠበት ቀን ዲሴምበር 15 12ኛው ወር በ15ኛው ቀን 2025 ዓመተ ምህረት የገዛነው በዱቤ 41700 የሚያወጣ ማቴሪያል ነው። 41700 አካውንትስ ፔየብል 2100 ጨረስን የገራዶን። ቀጣይ ደግሞ ማን ነው? አለም ግሮሰሪ 2 ኢንቮይሶች አሉ እዚህ ጋር እንደምታዩት። እሺ ወደ ፒስትሪ እንመለስና አለምን እንመርጣለን። እዚህ ጋር እንመጣለን። ፐርቼዝ ኢንቮይስ 176 ዴት 12/08/2025 አማውንት 36750 36750 አካውንትስ ፔየብል አካውንት 2100 ፐርቼዝ ኢንቮይስ 178 ዴት 25ኛው ቀን ይመስለኛል 28ኛው ቀን 12ኛው ወር በ28ኛው ቀን 2025 የገዛነው አማውንት ስንት ነው? 19800 የሚያወጣ እቃ ገዝተናል። 19800 አካውንታችን 2100 ነው። ሁለቱንም ኢንቮይሶች መዝግበን ጨረስን ማለት ነው። እዚህ ጋር አሁን ቬንደር ባላንሳችን ተሞላ። የአለም ግሮሰሪ። ሌላው ማን የቀረን? ሲቲ ፋይናንስ ቢሮ ምንም ባላንስ የለውም ወይም ደግሞ ተከፋይ ዕዳ የለብንም ለጊዜው። እዚህ ጋር የምናስገባው ነገር የለም ብላንክ ነው ማለት ነው። ጨረስን ማለት ነው። አሁን ቬንደር ቢጊኒንግ ባላንስ አስገብተን ጨረስን። ሴቭ ማድረግ አለብን። ክሎዝ ብለን እንወጣለን ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ።